ሰላም ዛሬ ወደዚህ ያመጣው ነገር ትናንትና ጀነራል ተፈራ ማሞ ከበቃሉ ጋር ያደረገው ቃለ ምልልስ ነው። እናስታውሳለን ግርማ የሽጥላ ስለ ጥቁር ክላሽ ያወራን ነገር እንደ ጅብ ነው ጎን ለጎን ነው አብረናቸው መጋዝ የሌለብን ሰዎች ጋር እያለ ሲተርክልን ነበር። በጥበብ ስለመራ ነው እየደማን የደፈረሰው ነገር እስኪጠራ እስኪሰክን እነሱ በየሰፈሩ ጀግና ሲያጫውታቸው ምንም ያልገደለ ቀርቶ የሞተ ሰው ያላየ ሰው ቅድም እንዳለው በሰፈር ውስጥ ጎፈሬ አበጥሮ ሲሸልልብን ሲሸናብን ዝም ያልነው ጉዳዩ እስኪጠራ ነው። መንግስት መሆናችንን ዘንግተን አይደለም፣ ጉልበት አንተን አይደለም፣ ጥፋት እየጠፋ እንደሆነ ሳናቀርተን አይደለም። እናም በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉንን ትተን በዋነኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል። ጎበዝ ጅብ ጎን ለጎን ማለት ነው። አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። ዛሬ ይሄ ጥቁር ክላሽ ታጠቅኩ የሚለው ሰው እደግመዋለሁ፣ አንዳንዱ ያመጣው ስለ ሀገር መስዋዕትነት ከፍሎ የመጨረሻዋን እስትንፋስ ለመተንፈስ ሲያቃትት ከነበረ ሰው አላግባብ ቀምቶ ነው። በሞት አፋፍ ላይ ያለን ሰው ገሎ ነው የቀማው። እናውቃለን። ዛሬ ጀነራል ተፈራ ማሞ ጥቁር ክላሹን ሳስነጥቅ የነበረው ይላል። ባገኘሁት አጋጣሚ ይህን የጠላት መሳሪያ ብልጽግና አይተ ከሆነ ጥቁር ክላሽ እያለ ያንቋርር ነበር። ይሄ ጥቁር ክላሽ የሚያስፈልገው ተኩሶ መሬት ላይ ጠብ የማያደርገው ለአማራ ፋኖ ነው። ለአንተ አያስፈልግም። ለምርኮኛ ስነልቦና ላለው አያስፈልግም። ንጠቀው አልኩትኝ። ጦሩ ንጠቀው። ይሄን ጥቁር ክላሽ አለው ነጠቀው። ሰንራ ጋሽ ጥቁር ክላሿን ይዘናል። የምንፈልጋት አንገታሟን ነው አለ። ስናይፐሩም ማለት ነው። እሱም ያንተ ነው፣ እሱም ያንተ ነው፣ ሁሉ ያንተ ነው፣ ሁሉ ያንተ ነው። የያዘውን በሙሉ ንጠቀው የሚለው ክላሹን መትረየሱን ሳስቀማ የነበረው እኔ ነኝ። ምን አይነት ነውረኛ ነው! ጀግንነት መስሎት ነው። ምን አለ በሚስጥር አድርጎ እንደያዘው ቢቀር አሁን ለትግሉ የሚጠቅመው ምንድን ነው? ሪሊ በጣም ነውረኛ የሆነ ሰው ነው። ጀነራል የኢትዮጵያ መከላከያ ውስጥ እድሜ ዘመኑን ያሳለፈ ሰው ነው። የሀገር መከላከያ ምንስ ቢሆን ከላይ ያሉ ፖለቲከኞች ቢያጠፉ ቢበድሉ በሀገር መከላከያ ሰራዊት ላይ እንደዚህ አይነት ጭካኔ እንዴት ይፈጸማል? ይህን ምስሌን ያስደረኩት በይፋ እንዴት ወጥቶ መናገር ምን አይነት ድፍረት ነው? በጣም ያሳዝናል። በቃሉ አላምረው ይህን ነገር እንዴት ይዘን እንደመጣ አውደ ነው። ለትግሉ ምን ጥቅም አለው? በጣም አሳፋሪ የሆነ ነገር ነው። ለማንኛውም የማይሽጥላ ጠቅላይ ሚኒስትሩ ሲናገሩ የነበሩት ፓርላማ በጣም ሪሊ ትክክል ነበሩ። ፋኖ እንደዚህ አይነት ጭካኔ በመከላከያ ሰራዊት ላይ ፈጽሟል። ከኋላ ወግቶታል። በጣም ያሳዝናል። ይህ አሳፋሪ ነው። ጀነራል ተፈራ ማሞ እንደ ወደ ሚዲያ ባታመጡት ይሻላል። ምንም አይነት ፖለቲካ አያውቅም። እዛው ማደራጀት የሚችለውን ነገር እዛው መሬት ላይ ቢሰራ መልካም ነው። እኔ አንዳንዴ አሁን ሰው ተስፋ የሚቆርጥ ይመስለኛል ከንግግሩ ተነስቼ ማለት የሚችለው። ስለዚህ በዚህ ልክ